ታውቃለች? እስቲ አንድ ቀን እግዚአብሔር ይባል ታውቃለች? አታውቅም። ስለዚህ እስኪ ሄርሜላ ንያት በኢየሱስ ክርስቶስ ስም ትላለች። ሁልጊዜ የምትለው ቃላት እዩ። ኢየሱስ ስም ማለት እኮ ቸርች ሄዳለች እኮ ታውቃላችሁ። ሼር ታደርገኛለች ቲክቶክ ላይ እኮ ሩታ የምንም ሃይማኖት የላትም። ሩታ አንዴ ለሷ ለመለስላለን። ትላንትና ሩታ ምን አለች? ልብ ብላችሁ ካያችሁ ካላያችሁት ደግማችሁ እዩት። ኦዲየንሶች ምን እያሉ ነው? አብዛኛው ኦዲየንስ ስሟን ያጥራልን አለ። ጉዳዩን ተስታፍኗል እኮ። ቆይ አንቺ ድምፅ እኮ በጣም እየሰሙ አይደለም። ለቤቴ እኔ ያረኩት አንቺ ጋር አልሰራም አለች እኮ። አይሰራም ያ እኮ አምን አለች እኮ ታውቃለች። ታውቃላችሁ እናንተ እንደዛ ያለች እና እንደዛ ያለችው በምን ምክንያት ነው? ማሬ ሩታ በፈጣሪ ቆይ አንዴ ብቻ ሩታ ማለት ነው በመተትና በሸይጣን ስለምታመልክ፣ ሄርሜላ ደግሞ በፈጣሪ ስለምታመልክ። ግን ሸይጣን ይወድቃል እንጂ እንደ ፈጣሪ አይደርስም። ኦኬ ሄዱ ቀጥሉበት ጋይስ። ቆይ ቀጥሉበት ሳይሆን የሩታ ደጋፊ ነው እኔ መጠየቅ የምፈልገው። ለምን እሷ የሩታን ስለምደግፍ ሐቃላት ማለት ነው። ነው የሩታን አይደለም የኔ ቆንጆ ነግሬሻለሁ። ሲጀመር የሩታ የሄርሜላ አይደለም። ምን እንደሚያሳዝኑኝ ያልኩሽ ነው። ብዙ ቤት ተገናኝተን ተነጋግረናል። አዳምጪኝ ከመጀመሪያ ሰላምዬ አዳምጪኝ። ብዙ ቤት እኔና አንቺ ተገናኝተን ተነጋግረናል። እኔ የሩታም አይደለሁም የሄርሜላም አይደለሁም። ግን እነዚህ ሁለት ሴቶች በአንድ ተራ ወንድ እንዲመሰደባቸው ምንትን መውረዳቸው መዝቀታቸው ያሳዝነኛል። ይሄንን ያልኩሽ እንጂ እኔ ለሩታ ማለት ለሄርሜላም አይደለሁም። ጥሩ እኔም በስኩረግኝሻለሁ ውዴ። አይ ኖ እኔ ብዙም ጊዜ የምንጣላት ቲጂ ቤት በዛ ነበር። እደግፍሻለሁ። ግን እኔ አንድ ጤነኛ ሰው ሆኜ አንድ ወንድ አሁን ለምሳሌ ወንድ ሲባል ካልወለደሽ ካልተዋለዳችሁ በስተቀር ወንድ እና ሴት ባልና ሚስት የሚለው ቃል የሚፈርስ ነገር ነው። ይሄንን እናምናለን። ገባሽ? ብትወልጂም ይፈርሳል። ነገርኩሽ እኮ የሚፈርስ ነገር ብትወልጂም ይፈርሳል። 30 40 ልጅም ቢኖርሽ ትዳር እዛ ጋር ካበቃ በቃ ይፈርሳል። ልጅ አንቺ የሚያዝሽ ሳይሆን አንድ ወንድ ልጅ ፈለገኝም ፈለኩትም የፈለገ ለሱ ያለ ንጹህ ፍቅር እንጦሮጦስ ቢያስገባ እናት አባቴን ዘሬን አላሰድብም። ገባሽ? አሁን በዚህ አብርሃም በታመመው በሽታ ላይ ለአብርሃም ለሩታ ብቻ ሳይሆን እናት አባቷ ሳይቀር ነው እየተንኳኳ ስድብ። የማን ነው በእናትሽ የሚንጫጫ? ባለፈው ቤት ሄዳለች እኮ የሩታ አስዳምጪኝ። ልጅቷ እውነት እንደምትባለው ንጹህ ሴት ብትሆን ምንም ነገር ሳታርግ እጇንና እግሯን አጣምራ የተቀመጠች ሴት ብትሆን እንደዚህ ስትሰደብ እንዲህ ስትረገጥ አይደለም ኦዲየንስ የገዛ እኛ ኦዲየንስ ነን አይደል? ይሄንን ነገር እንዳታረግም ብለን ያስወለቅነው እንደዚህ ነው የተደረገው እንደዚህ ነው ብለን ልጁን ስንፈተፍተው ቤተሰቦቹ ሳይቀር አስፈቺ ሲሏት ከሌላት ንጹህ ሰው ከሆነች አፍ ትፈተዋለች። ሁለተኛ ነገር ደግሞ ይሄ ልጅ ከጭንቅላቱ ስታገባው እንግዲህ ሄርሜላንም ታያት ጓደኞችንም እርሱ ስታገባው እዛ ሰርግ ላይ እቀበላለሁ ሚስት ያረጋታለሁ ሲል የነበረው ሰውና አሁን ያለው ሰው አንድ ነው ማለቷ ይሄ ነገር ያስጠረጥራትም? በደንብ አድርጎ ያስጠረጥራል። ፍርድ ቤት እኮ ቀርበሽ ወንጀለኛ ሲጠየቅ ዝም ካለ ሁለት መልስ ነው፣ አንድ አደረገ አንድ አላደረገም ነው። ገባሽ? ሩታ ደግሞ ዝምታዋ አስደርጋለች ብሎ ነው ያስመጣባት። ትላንት ምን አለች? አደረገች እንድል ያደረገኝ እኔ ያደረኩት ለኔ እንጂ ላንቺ አይሰራም ማለቻት። እንግዲህ ምን ብለሽ ትመልሻለሽ? እሺ እኔ ቆንጆ ልሽ መጀመሪያ አብርሃም እናንተን በምትሉት መልኩ እናንተ እኛ ኦዲየንስ እዚህ ጋር በምናየው መልኩ ከታመመ እናት አባት አሉ አይደለ? ለምን እስከዛሬ ዝም አሉ? ያ ያለው ሚዲያ ላይ ሃይሚ እንደዛ ልደት አብርሃምን እንዴት እንደምትወደው ታውቂያለሽ። ልደት እንደዛ አድርጋ ትደግሳለች ወይ? ሄም ላንቺ ልቶ ትላንትና ላልሹ ደግሞ ትላንትና ሩታ ምን ብላ ነው የጠየቀችው? እኔ ጋር በነበረ ሰዓት እኔን በል እሷ በል የምትለው ነው የሚያደርገው ብላችሁ አላችሁ። እሷ ጋር ያለ አሁን አብርሃም ትናንትና ሲጠየቅ ምንድን ነው ያለው? እዛ እኮ እየተዝናናን ነበረ። ለምን ውጪ አንሄድም? ውጪ እንሂድ ብለሽኝ የለም ወይ?
ውጭ እንሄዳለን ብለሽኝ የለም ወይ ሲል ነው አይደለ? ይሄንንስ እሷ ያለችውን ደግሞ እያለ አይደለም ወይ? ለምን እሷንስ ምን አድርገሽበት ነው ብላችሁ ማጠይቁት? ልጅ እኮ ነገርኩሽ ምን አድርጋበታለች? እንደዛ ብላ ነው አየሁት እኮ እኔ እኮ ምን አድርጋበታለች ብዬ እንዳልጠረጠር ያደረገኝ ምንድነው? እዛ ጋር እኔ ኤፍሬም ያልሽ ሄርሜላ ለሰጠቻት መልስ ሄርሜላ ምን አለች መስልሽ? የኔ ቆንጆ አንቺ ባደረግሽው ነው እሱ እየተመራ ያለው አለቻት። ትክክል ነው። እዚህ ጋር አባባሏ ማንኛችንም ብንሆን እኮ እንደዛ ነው። እኔ ያደረኩት አንቺ ለአንድ ሰው በሆነ ነገር ብታረጊ ለአንቺ እንጂ የሚያገለግለው ያ ነገር ተመልሶ ለሄርሜላ ሊሄድ አይችልም። እሱ ነገር ምንድነው የተደረገበት ደግሞ ምን እንደሆነ ልንገርሽ። እኔ አሁን እንደ አብርሃም እንደሚደረግበት እንደዚህ እንዳለ እንደ አንድ ሰው ይሄ ልጅ እንዴት አድርገሽ ትሲዋለሽ ብትይኝ ማለት ነው በእኔ አመለካከት ነው የምነግርሽ። ምንም የሚደረግበት ይሄ ልጅ ሲደረግበት የምንለው እሺ ይበል እንጂ ሩታን ይበል ኤፍሬም የሚበለው ማንም የሚበለው ጭንቅላቱ የህፃን ጭንቅላት እንዲሆን የተባለውን እሺ ብቻ እንዲል ነው እንጂ ሌላ ነገር አለው ብዬ አልገምትም። አሁን ሄርሜላ እዛ ጋር ስታመጣው እንደነሱ አላመጣችውም። ለምን ብትይ ሄርሜላ ያለችው ከሀገር እንደምትወጣ ነው። እነሱ ግን እሷ ጋር በነበረበት ጊዜ ሩታ ጋር በነበረበት ጊዜ ይሄንን በል ያንን በል ይሉታል። ማናለክ ሲባል ያለውን ስም ሳይቀር ነው የሚናገረው። የተወጣች የሩታ ደጋፊ ሳልጨረስላት አይ ያቃጠል ውድ ለነሱ ማስረዳት ድንጋይ ላይ ውሃ ማፍሰስ ነው የሚሆንብሽ። ብታይ ነው ገባሽ? ለደቦች ናቸው አይገባል። ሩታ በል የሚባለው አንድ ነገር አዎ በል አዎ አትበል አይልም። ያ ነው የሆነበት እንጂ ልጁ የተደረገበትም እኮ ወረቀትም ላይ ምንም ይሁን የህፃን አስተሳሰብ ጭንቅላት ነው የተሰጠው። ገባሽ? እንዴት ነው ማሰብ እንዳይችል የሚሉትን ብቻ ለነው ሩታ እኔ የምለውን ያደርጋል ራሱ መንቀሳቀስ አይችል ኦሬዲ የተባለው ነገር እንዳደርግ ነው እሱ እዛ ጋር ሄርሜላ ይሄን አደረገችልኝ ሳይሆን እያለ ያለው ሄርሜላ ከሀገር ይዘሽ እንደምትወጪ ነው። እነ ኤፍሬምስ ምን ተስፋው ያስጨርሽኝ ይኸውልሽ እናንተ እንደምትሉት ድግምት ምናምን አስጨርስሻለሁ እኮ ድግምት ምናምን እንደምትሉት ከሆነ ከዚህ በፊት አብርሃም ወድቆ ልቡን ታመመ ቅምር ጥርሴ ተብሎ ግሉኮስ ተሰክቶለት አባቱ በማግስቱ ነው የመጡት። አንድ ይሄኛው ዛሬ ላይ ለምን ላይመጡ እንዴት አልመጡ? ይሄን ያክል ቀን አብርሃም ታሞ ራሱ ራሱ ካሜራ ለማውጣት አይጠበቅባቸውም። ይሁን አይደል? ኤፍሬም አለ ቡዜም ነበረች በዛን ወቅት ነበሩ። ኤፍሬምም ነበረ በዛን ወቅት፣ ቡዜም ነበረች በዛን ወቅት። ሄለን ነው ማን ነው መጀመሪያ አብርሃምና ሩታን ያገናኘቻቸው እህት እሷም ነበረች አሉ። ሃይሚም ከጎኗ አለች። እነዚህ ሁሉ ነበሩ። አንድ ይሄኛው። ሁለተኛ ነገር ደግሞ ይሄ ጊዜ ሊሰጥ አይችልም። እንዲህ አይነት ነገር ጊዜ ሊሰጥ አይችልም። ገባሽ? ቅድሚያ ለአብርሃም ነው ሴቶችን አቁመው እንደ ከብት ምረጥ ከማለታቸው በፊት እነሱ አሁን የወንድ ቤተሰብ ናቸው፣ ኩሩ ናቸው፣ ምንም ማድረግ ይችላሉ። ወንድማቸው ተፈላጊ ነው። ለወንድማቸው ሞራል የሴቶቹ ሞራል እየገደሉ እንደ ከብት አቁመዋቸው የልጅህ እናት እጮኛህ የትኛዋ ትሻላለች ብለው የሚያስመረጡበት ወቅት አይደለም አሁን። እነሱ እውነት የሚያሰቡ ከሆነ ድግምት መቼም ሳይኮሎጂ የሚያድነው አይደለም። ሄርሜላ ይዛው ሄደች 5 ቀን ተባለ። ሄርሜላ ይዛው ሄደችው የት ነው? ጸበል ነው እንዳትሉኝ አንወሻሽ። እዚህ ጋር ጸበል አልሄደም። ምክንያቱም ስቶሪ ላይ ስትለቅ የነበረው መኝታ ቤት ነው፣ ስታረግ የነበረው ምግብ ቁርጥ ነው ምናምን ነው። የትኛው ጸበል ነው እንደዚህ አይነት ቦታ ያለው? ያሳለፈውን ቪዲዮ ምናምን እያሳየችው ነበረ። በአንዴ ጸበል አይገባም ምናምን ብሎ እኮ ቪዲዮ ተሰርቶ ብሎ ነገር በአንዴው ጸበል ምንድነው? በአንዴው ጸበል ምን ይገደዋል? የግድ ሩቅ እኮ መሄድ አይጠበቅበትም። እኔ ነኝ ያሉ አዲስ አበባ ውስጥ ሞልቷል ጸበል። ሄርሜላ ሳትሆን እዚህ ጋር አሁን እውነት ታሟል ከተባለ ጌታ ኢየሱስ የልቡ መሻት አይቶ እንዳይሰጠው ነው። እኮ ደጋግሞ እኮ የምንናገረው እኛ ኦዲየንስስ እኮ እሱ ናቸው። ገና ቤተሰብ የለውም ልጁ እውነተኛ እንደታመመ እኮ እኛ ኦዲየንሶች ተናግረናል። ግን ቤተሰብ የለውም። አጠገቡ የኔ ቆንጆ ሰላምዬ አጠገቡ ካሉት አንቺ በካሜራ ያየሽው እንደታመመ በደንብ አውቀሽ እኔ እግዚአብሔርን ለምን አይደለማ እናቴ ምን አለ መሰልሽ ይሄ ልጅ 4-5 ዓመት ፈጅቷል አይደል? እንደዚህ ዩቲዩብ ላይ አዲስ ፊት አይደለም ያሽው 4-5 ዓመት ቢመጣም እንደዚህ ተጃጅሎ አንድ ቀን በስህተት ታይቶ አይታወቅም። ለሐቅ እናውራ። ኦኬ አዎ እኔ ያልኩሽ ያለሁት አብርሃም አሁን ሰዓት ላይ ተጃጅሏል። እውነት ይሄ መጃጃል ለዛም በጣም
ይኸውልሽ ይሄ መጃጃ ትክክል ከጤናው ከሆነ እኔ እያልኩሻለሁ እንዴ እህት ትልቅ እህት እኮ ማለት የእናት ምትክ ናት። ገበና ሸፋኝ ናት። ገበና ሸፋኝ ናት። ዛሬ እሱ በማንም ዩቲዩበር እየወጣ እንደዚህ ሲጃጃል እየተቀረጸ ነገ ወደ አይምሮ ሲመለስ ይሄ ነገር ምንድን ነው የሚመጣው? አስቢ። አብርሃም ሄርሜላ እንኳን ይዛው ስትሄድ በእያንዳንዱ ቤት ዙር ነው የተሰራው። ኤፍሬም እነሱ የኔ ቆንጆ ኤፍሬም ከወንድሙ ጋር ሰራ አይደለ? ከወንድሙ ጋር ቤት ድረስ ሄዶ ሰራ። ከዛ ደግሞ መለሰለት ብድር እየተመላለሱ። እውነት ኤፍሬም ሄርሜላን በዚህን ያክል የሚጠላት ከሆነ በዚህን ያክል እንትን የሚላት ከሆነ ቻናሏን ይዞ ሄዶ ሄርሜላ ቤት በሄርሜላ ቻናል ለምን እንዲሰራ? እነሱ እሷን ለማዋረድ ነው። ይሄን ደግሞ እሷን ለማዋረድ እሷን ለማዋረድ እኮ ከፈለገ በራሱ ቻናል መልቀቅ ይችላል። ሁለቱንም ቪዲዮ ማንም አይማ የሄርሜ ወዳጆች እኛ ገብተን አናይለትማ። ለዛ ነው እኛ ገብተን አናይለትም። አሁን በሱ ቤት የተለቀቀ ቪዲዮ እኛ ገብተን አናይ። የኔ ቆንጆ ልሽ እኔ ተደርጎባቸዋል የምለው ሴቶቹ ላይ ነው። ይቅርታ አድርጊልኝ። እንደዛ ያስማማናል። ሴቶቹ ላይ ተደርጎባቸዋል፣ አብርሃም አድርጎባቸዋል፣ ያስማማናል። አንድ ጤነኛ ሴት እውነቴን ነው የምልሽ ሩታን ትሆን ሄርሜላን ትሆን ኦኬ። ሩታ ለልጇ ስትል አባቷ ቅብጥር ሴ ሊባል ይችላል። ሄርሜላ ይችን የመሰለች ቆንጆ እንዴ ምንድነው በዚህ ያክል መጃጃል? ምን አስፈለገ? ገና አሁን እኮ እሱ ወደ ቀድሞ ጤንነቱ ይመለስ። አይመለስ ሲፈልግ አይመለከተኝም። እኔ የኔ ቆንጆ የአብርሃም ጤና ተመለሰ አልተመለሰ የኔን ክብር የሚመልሰውም እንትን የሚለውም የለም። ነገ እኮ ህይወት ትቀጥላለች። እሱ ጤነኛ ሆነ አልሆነ ነገ ህይወቷ ትቀጥላለች። ገባሽ? እህቶቹ ምንድነው ያሻለሽው? እንዴት ትሄዳለች? አብራ ያሳለፈችውን ነገር እያየች እንዴት ያስችላታል? እንደሱ ባልሹ ደግሞ ትናንት ብዙዬ ምንድን ነው ያለችው? እውነት ሄርሜላን በዚህ ያክል ምታከብራት ምትወዳት ለነሱ እንትን ከሆነች ሊበሉት ነው ወይ ነው ያለቻት። አየሽ አይደል? የሄርሜላ መርከስ እዚህ ጋር የሄርሜላ መውረድ፣ የሄርሜላ ዝቅ ማለት ለሷ የሄርሜላ መልፋት ለሱ ቤተሰቦች አልታየም። እየታየ ነው። ሄርሜላን ደግፎ ሲናገሩ ሩታ ላላቸው ላይ ፊት እያለች ነው። ሩታ እየተሳደበች እኮ ነው። እንዴት ደግፋላችሁ እያለች። እሺ ሩታ አንድ ግለሰብ ሴት ናት የኔ ቆንጆ። ይሄን ያክል አቅም የላትም። መንግስት አይደለችም። ከትላንት ወዲያ ታመጡታላችሁ። ለምን በዚህን ያክል ሊፈሯቻሉ ነው? ቤተሰቡ ላይ ሁሉንም አድርጋበታለች ነው የምታስቡት እናንተ? እኔ ስላልኳችሁ ብቻ ታመጫዋለሽ ነው ብዬሻለሁ። መተሻል ነገም ደግሞ እኔ ስላልኩሽ ብቻ ታመጫለሽ አለቻት። ለምንድን ነው የፈሩት ነው እኔ እያልኩሻለሁ። እዛ ጋር ነው ምንድነው ከጀርባቸው ከሄርሜላ የተደበቀ ነገር አለ? ኖ ፈርተው አይደለም። ኦዲየንስም አብርሃም የታለ ብሎ ስላሉ ስለተነቁ አብርሃም እኮ እዛ ተቀርጾ መለቀቅ ይቻላል እኮ ሌላ እዛ ባለበት ኦዲየንስ ለምትይው ነገር ባለበት ሄርሜላ ባለችበት እኮ ቪዲዮ ሰርታ መልቀቅ ትችላለች። ችግር የለውም። አንድ ነገር ልንገርሽ፣ የልጁ ጤንነት ከፈለጉ ቪዲዮ ብቻ ባለበት ቦታ ላይ ሰርቶ መለቀቅ ይቻላል። ግዴታ ሩታ እንድትይው ታንከርፍፎ የሚመጣ ማናት እሷ አልኩሽ። እዚህ ጋር ሩታንም እያስረገጡ ሄርሜላንም እያስረገጡ የአብርሃምን ባንክ እየሞሉ በተለይ ተብሎ ከተሰራ ወዲህ በሩታ ላይ ስንቴን የተለቀቀው? አንዴም አልተለቀቀም። እየተረገጠች እየተሰደበች በአብርሃም ቻናል ላይ ነበር ሲለቀቅ የነበረ። እኔ ከጀርባው ሌላ ነገር አለ ነው የምለው። የእውነቴን ነው የምላችሁ። እኔ ሩታም ሄርሜላም ለኔ አንዴ ናቸው። እዚህ ጋር ስህተት ሲባል ሄርሜላ ላይ ስህተት ካየው ስህተት ነው፣ ይሄ ነገር ትክክል አይደለችም እላለሁ። ሩታም ላይ እንደዛው። ወይ ሄሊ 80ውን አልቀደደም ለኔ አዳምጪኝ። ወይ 80 አልቀደደም ወይ ደግሞ በአሁኑ ሰዓት ሩታ ንብረት ስትጠይቀው ያመጣው ድራማ ነው። እኔ ምለብሽ የትኛው ንብረት ኖራቸው ነው? አንድ መኪና 9 ሚሊዮን ብር
እኮ ነው ነጩ መኪና የገዛው 9 ቢሊዮን ብር ነው። እሱ ያውቃል። ለምሳሌ መኪና የምትዩ ማለት ነው። ቆይ እሷ መኪና ከየት አመጣች? እሱ ሚዲያ አምጥቶ አስተዋውቆ ቤተሰቦቿን እንድትረዳ ያደረገ እንጂ የምን ወንድም እንደዛ አትበይ። 80 ያለው ሰው መኪና ከየት አመጣ አትበይ። ሲባል ንብረት ያፈራው ከሩታ ጋር ነው። ይሄን አትበይ። 80 የታባቷ ማን አይተናል? አላየንም። 80 ምን የሚባል ነገር የለም ጋይስ። ያው እሱ ፈታው እንዳለው እሱ እኔ እስካሁን ሳዳምጣችሁ ነበር። አንድ ነገር ልበል እዚህ ጋር ማለት ነው። ሴቶች ነን አይደለ? እየተደማመጥንም እያወራንም ያለ ነው። አንድ ሴት ልጅ አገባችም አላገባችም ከዚህ ከአንድ ወንድ ጋር ከተቀመጠች ተጠያቂነት አለበት ወይስ የለበትም? ያው ይሄንን እኔ ተስከት አለበት አይደለ? 80 ማውረሻ እዚህ ጋር ስለ 80 በጣም እሷ ደጋግማ ተናግራለች። እዚህ ጋር ነጥብ ነው የምጥለው። ህርታ የምጥላትን ነጥብ መጠበቅ መቻል አለባችሁ ጋይስ። ለምን ከቤተሰቦቹ ጋራ ከአብርሽ ቤተሰቦች ጋራ የሆነ ነገር ስላላት ብቻ ነው ያችን ነጥብ ጣል አርግታ እየሄደች ውዴ ማለት መሰለሽ። ሙዚየም ዴቭም 80 ባትቀድ በዚህ ያህል ሄርሜላን አይጎትቱላትም ነበረ። አይጎትትላትም። እሺ 80 ተቀደደ እኮ አልኩሽ። 80 ከተቀደደ በኋላ ነው ንብረት መካፈል የምትችለው። አሁን ካበጨጨችው በኋላ ያምን ማበጨጭ እሱ ማበጨጩን ተይው። መበጨጭ እንዲህ አይደለም። እኛ መበጨጭ የምናውቀው ልብሱን ጥሎ ሲሄድ ወይንም የቆሻሻ ነገር ሲበላ ነው። ከዚህ በላይ መበጨጭ እሺ መኪና መንዳት አይደለም እነሱ እኛ ራሱ ሁሉ እና አብርሃም ይሄንን አርግ ብንለው የሚያደርግ ይመስለኛል። የማያቀል ራሱ ሁሉ ስለዚህ ያልኩሽ ያለውት ይሄንን እያደረገ ካለ እውነት ይሄንን እየሆነ ካለ ከካሜራ አውጥተው ለምን ወደ ራሱ እንዲመለስ ከሁለቱ ሴቶች ነጥቀው የራሳቸውን ህይወት አያኖሩትም? ለምን በመራሽ ሄርሜላ ራሱ ይቅርታ አድርጉልኝና አለህ እየገባች ነው መሰለኝ። ጤንነቱን ሳይሆን ናብርሃም ነው የጀመረችው ከሩታ ጋር ሸም ነው። በሩታና በአብርሃም መሀል ትልቅ የተደበቀ ሚስጥር እንዳለ ነው የሚሰማኝ። ይቅርታ አድርጉልኝ። ምን እንደ የሰው ልጅ እንኳን ይገዳደላል እኮ ይኸውልሽ። ለምሳሌ የመጨረሻው ወረቀት ላይ ይኸውልሽ፣ አዳምጪኝ። የመጨረሻው ወረቀት ላይ እዛ ሆና ምንድነው ቡታጅራ ሆነ የመጨረሻ ወረቀት ላይ ልታስፈርመው አብርሃም ከሄርሜላ ጋራ መዝናኛ ሄዶ ያንን ወረቀት አምጥታ የሰጠችው ለአባትየው ነው አይደለ? አባትየው እንኳን አንብበውት ምንድን ያሉት መጨረሻ ላይ ያለው እዚህ ጋር ያለው ነገር ግን ይከብዳል ነው ያሉት። ምን አውቃለሁ እሱ ምን እንደዚህማ እንዴት ይሆናል ሩትዬ ነው ያሉት። ገባሽ? እናቱ ይኸውልሽ፣ አሁን ለምሳሌ ሩታ እኮ ዛሬ ትክክለኛ ሚስቱ እናንተ አይደላችሁም በሉ። እኔ 80 ያላት ሚስቱ ከሆነች ከዛሬ ጀምሮ ሙሉ ንብረቱን የማሳገድ መብት አላት። 80 ቀዳለች ብላችኋል። የፍቺ ወረቀት አቀርቧል። ማን ስለሆነች ነው እሷ የምታሳግደው? ምን እሷ ናት እንዲያፈርተ የሰጠችው? እሷ ሳትሆን ህጉ ነው የሚለው። አብራ ያፈራናቴ ህጉ ጋር ከደረሰ ህግ መሰረት አንዴ 80 ቀናት ማቀድመች ማለት የባሏን ገላ ታድርጎ አልታየማ። እናቱ ያልታየም አይታየው ነው ነው ሀሳቡ ራሱ ያስቀጣታል። ሀሳብ ሚዲያ ላይ የወጣው ነው የምናየው። የባሏን ጋላ ቀረጸች አላየንም። በአይናችን እስካላየ ድረስ አናወራም ያን ምክንያቱም ከዚህ ልጅ ጸቁት ነው ማማት እስኪ አንዴ እኔ ላውራ እያወራችሁ እኔ ላውራ እስኪ አንዴ። እሺ ኦኬ። አብርሃም አሞታል እያላችሁ ነው አይደል? አብርሃም ከታመመ እኔ እንደታመመ ያስታውቃል። እውነት ለማውራት ታሞ እውነቱም አሞት ከሆነ ውሸቱም ከሆነ እኛ አናቅም፣ እሱን አናቅም አይደል? ለምንድን ነው እነሱ ሁልጊዜ ወደ ካሜራ የሚያመጡት? ለምንድን ነው ከታመመ ለምንድን ነው ይሄ ጸበል ነው ምንድን ነው የሚባለው ቦታ ለምን አይወስቱትም? እዛ ወስቶ ለምን እንትን አያረጉትም? እውነት ከታመመ እውነት ወይ ሰው ለማሳደብ ካልፈለጉ እኮ እስካሁን 4 ቀን ነው 5 ቀን ነው ከሄርሜላ ሆኗል። ያን ጊዜ ወስዶ ለምንድን ነው ጸበል አላስገቡት? ይሄ ጥያቄ አይሆንባቸውም? ይሄን አታስተውሉም? ውዴ ግን እንደ ሃይማኖት ነው ጸበል እንጂ ሰው ሁሉ አይደለም ጸበል የሚገባው። እምነት ላይ ጠንካራ ከሆነ ቀላል ነው፣ ኖርማል ነው ጸበል ይገባል። ኦኬ ስሙኝ፣ አንዴ ስሙኝ፣ እኔ ላውራና መልስ ትመልሳላችሁ። እሺ እኔ ለሩታም አልልም ለሄርሜላም አልልም። ለምን ሁለቱም ሴት ናቸው። እውነት ከታመመ ሰው ማሰደብ የለበትም። እሱ
ጸበል ወስዶ አስገብቶ ሃይ ሩታ አርጋለች ሃይ ያስታውቃል። ሩታም ታርግ ሌላ ሰው ያርግ እሱ ጸበል ሲገባ ያስታውቃል። ለምንድን ነው እዛ ማይወስዱት? ሁልጊዜ እሷ እንደዚህ ያረገች ለምንድን ነው እንዲባል የሚፈልጉት እነሱ? ለምን ትክክለኛ ቦታ ወስዶ እውነት ደና የሚሆን ከሆነ ወስዶ ለምንድን ነው ደና ማያረጉት? ለምንድን ነው ከሄርሜላ ጋር እንዲዝናና የሚፈልጉት? እውነት ጤናውን ከፈለጉ ጤነኛ አይደለም አሉ አይደል? ጤነኛ አይደለም እሱ ታሟል አሉ አይደል? ከታመመ እኮ መዝናኛ አይደለም የሚወስዱት እንዴ? የታመመ ሰው እኮ እኔ ሙስሊም ነኝ፣ ከታመመ ቁርአን ነው የሚቀራብኝ። እሱ ክርስቲያን ነው፣ ጸበል ነው የሚገባ። አይወስዱትም እዛ። ለምንድን ነው ሁል ጊዜ አንድ ሰው የሚያስረግጡት እነሱ? እናንተ አትነቁም? እናንተ ጎበዝ ከሆናችሁ የሄርሜላ ደጋፊዎች ውሰዱትና እኛ እንወቅ በሉ። ለምንድን ነው እናንተ ወንጀል የምትገቡት? እናንተ ባልሆነ ነገር አትግቡ ወንጀል። ውሰዱትና እውነት ከታመማ እውነት ታሞ ከሆነ እናንተ መስደብ ትችላላችሁ ሩታ። ግን እናንተ ሳታወቁ እኛ ምን ሰድባት በምንታረገው ነገር ነው እውነት እንደሆነ እያስመሰለች ያለችው ከምታወራው ንግግር ከምጥለው ነጥብ ከዚህ በፊት በዛተችው ነገር ነው እኛ እሷን የምንሳደበው ወይ እሷ እንዳደረገች የምንጠረጥራት እንጂ እሷ ናት ብለን አሁንም አላወራንም። ጸበል እንዲገባም ደግሞ እየነገርናቸው ነው። ሰው ከቤተሰብ በላይ ደግሞ እኛ እናውቃለን። ሩታ መልልም ሄርሜላ መልልም ይግባ እሱ ጸበል ገብቶ ደና ሲሆን እውነቱን ሩታ አድርጋለች ብላችሁ አሁን ቪዲዮውን ሲታይ ከሄርሜላ ጋር በነበረ ጊዜ ደስተኛ ሆኖ ነበረ። ፕራንክ የመጨረሻ ፕራንክ የተደረጉትም ነበረ። ከዛ ማታ ለምን እንደተደረገ ምን መርፌ እንደወጉበት አናውቅም። አሁን ኤፍሬም ያውቃል፣ ሩታ ታውቃለች፣ አብርሽ ያውቃል፣ እግዚአብሔር ያውቃል። ሌላ ሰው ማንንም አያውቅም። ሁሉንም ማለት ነው ልንገርሽ፣ ሁሉም ያውቃሉ። እዛ ያሉት ቡዜም እነ ሄርሜላ እነ ሩታም እነ አብርሽ ሁሉም ያውቃል። እኛ ነን የምናውቀው፣ አንድ ፈጣሪም ያውቃል። እኛ ግን ባልሆነ ነገር ወላሂ ማርያም እግዚአብሔርን እንደዚህ ሆኖ ነው፣ በዚህ ወጥቶ ነው፣ በዚህ ወርዶ ነው። ለምንድን ነው እንደዛ የምንለው? እኛ ከዚህ በፊት አብርሃምን ስለምናውቀው ነው። እኔ ማውቀዋለሁ። እኔ በዚህ ልክ ማስመሰል የሚችል ልጅ አይደለም። የኔ ቆንጆ እሱ ታመመ አይደለ? እሱ ከታመመ እህቶቹ ምንድነው የሚያደርጉት? ቤተሰብ ምንድነው ለምን ዝም ነው የሚለው? ሴቶቹን እያሰደቡ ካዝናቸውን እየሞሉ እሱን ወደ ካሜራ እያመጡ ሌሎቹ እጇ ከሌለ በዚህ ውስጥ ላይ እኔ ፈትቼ ያለው እህ ደግሞ አንተ የልጄ አባት ነህ፣ ልጅን ስትፈልግ መታይ ብላለች አይደለ? ሄርሜላም ትሁን ቤተሰቦቹ ምን እንደፈለጉ አድርጉ። ለምን አትተውም ታዲያ? ለምን ትከተለዋለች? ፎቶ ይዛበት ሲዲው ተበተ ቪዲዮ ተቀደደ ብሎ የመጨረሻ የወጣ ጊዜ ከእህቱ ጋር ምን አላት? ስለኔ ህይወት አይመለከትሽም፣ ፈተናል አይደለም ከአንድ ከመቶ ሴት በሆን አይመለከትሽም ብሏታል። ብሏል። ሰላም ይብላልማ ደጋግሞ ተናግረዋል። እንደዚህ የተባለች ሴት ልጅ የፈለገ ለምንድን ነው የሚያመጡት እነሱ? በቃ አያገባሽም። አብርሽስ ለምን ቆርጦ ሊወጣለት አልቻለም? ለምን ቆርጦ ሊወጣለት አልቻለም? እሱስ እንዳለው እንደተናገረው ሩታ አምጡ ስትል ያመጡታል። በተግባር ነው አይደል እሷ እያሳየቻቸው ያለው። እነሱ ወሬ ለምን አይተገብሩትም? እውነት ለምን አይተገበም? አሁን እኔ የምትተማመነው ነገር ስላለ ነው። እኔ የሰራሁት ላንቺ ሊሰራሽ አይችልም እያለች እና እንዴት ነው እሷን ማንጠራጠር? ይሄ እኮ ትክክል ነው። ነገርኩሽ እኮ ያንን አድርጋ አርፎ ሲቀመጥ ከዛች ጋር ሲዝናና ከሄርሜላ ጋር ና ልጅ ከኔ ና በዚህ ወጣ ጭራሽ እኮ ብላ እኮ ልጅን እኮ አደባባይ ሲወጣች ጀግናነት። እሺ ሌላውን ተይውና እውነት ለልጇ ብታስብ እውነት እናት ነኝ 9 ወር በማህፀን ተሸከማ እንደዛ ተሰቃየው ቦታ ለቦታ ብላ እምትል እናት እንደሆነ እናት ራሱ የሆነውን ያውቀዋል። እኔ ሄርሜላን ለመበቀል ብላ 20 ቀን ያልሞላ አራስን ይዛ ሆቴል ሄደች ጀግና እኮ ናት። አብርሃምን ብፈልገው ትዳሯን ፈልጋ ይሄንን ብታደርግ እኮ እኔ ባልቆረቆረኝ ቆይ አዳምጪ ባልተሰማኝ ግን ምን አለችው? እኔ ፈልጊው አይደለም ሄርሜላ እንዴት ሆና እሱን ቪዲዮ ደጋግመሽ ብታዩ እመብራን እኔ እኮ የልሽኔ ቆንጆ አሁን እኔ እና አንቺ ያልተግባባ ነው ስለ ሩታ አይደለም። አሁን እያወራሽ ያለው ስለ ወንድየው ነው፣ ስለ አብርሽ እኮ ሰላምሽ እኮ በወንድሙ ነው የማይፈልጋት ከሆነ ይኸውልሽ እሱ እዚህ ጋር እንደበቱ እንደሚያወራው ከሆነ ምን እንደማይል ከሆነ ለምን መቁረጥ አቃተው? ምን አርጎና ልጁስ
ልጁስ ልጄን ለማየት ሄዶ እኮ አለ የኔ ቆንጆ። ኧረ እንፎጋገር እንዴ! ልጄን ለማየት በግድ ብላ እኮ ስንት አምጥታ ሰጥተዋለች አይደል እንዴ? እንደገና ማይዋሽ ቁረጥ። ልጅ ሲያድግ ከአንደበቱ ከእህቱ አንደበት የተሰማ ነው አይደለ? ቁረጥ። ልጅህ ነገ ጧት ሲያድግ ይፈልጋል ብለዋለች። ይሄ ልጅ እኮ እነሱ አይችልም። አዳምጪ። ስለ ልጁ የትኛውም ቤተሰብ አልተጨነቀለትም። እውነቱን ለማናገር ትላንትና እንኳን ምንድን ነው ያሉት? አንተ ብትሞት እኛን ነው የምትጎዳው ነው ያሉት። ሄርሜላን ትሁን ሩታ ነገ ጠዋት ያገባሉ። በዛ ውስጥ ልጁ አልተካተተም። አየሽ፣ ልጁ አልተካተተም። ልጁ የሚከተተው እኮ ልጅ ያላባት ያድጋል አላሉትም። ገባሽ? እናት አለው ልጅ አባት ባይኖረው እናት ይኖራል፣ እናት ባይኖረው አባት ይኖራል። ስለዚህ ልጁ አይደለም ዋና ሰተሪ። ሙሉ አይሆንም። የፈለግሽውን ነገር ቢሆን ምናልባት አንቺ በሙሉ ቤተሰብ ውስጥ አድገሽ ሊሆን ይችላል። በሙሉ ቤተሰብ ውስጥ አባትን ማጣት ያክል ከባድ ነገር የለም የኔ ቆንጆ። አይደለም በአካል በሞት ማጣት ትልቅ ነገር ነው። አሁን አብርሃምን እኮ ልጁ አብርሃምን ያጣው በአካሉ ነው። ገባሽ? አይተሽ እንደሆነ በቀደም ለታ ሚኒስትሪ ቁጭ ብሎ የተፈተነው ልጅ ስለ አባቱ ሲያወራ የአብርሃምን ልጅ ነገ ጧት እንደዛ ነው የሚያወራው። እመኚ፣ እንደዛ ነው የሚያወራው። ምክንያቱም